ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያ በማስፈራራትም ሆነ በሽምግልና ያደረገው ሙከራ ያልተሳካለት የብልጽግና አገዛዝ በሰሜን ድንበር ያከማቸውን ኃይል እየቀነሰ መሆኑን የአፋብን አመራር አርበኛ አስረስ ማረ ዳምጤ አመልክተዋል። የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ተጨባጭ መረጃዎችን ዋቢ አድርጎ ያሰፈረውን መልእክት ከዜናችን በፊት እናስቀድም። የኢራን ሚሳኤሎች ብዙ ነገር ለውጠዋል። በሚሳኤሎቹ ምክንያት ኢማራት የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ እስከ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኢማራት ድሮን ተኳሾችና ቴክኒሻኖች ሰሞኑን የኢትዮጵያን ምግብ መልመድ ግድ ሊሆንባቸው ነው። ወደ ተመቸው ቆፍር እንደሚባለው ሁሉ ወደ ቀናው የሚጓዘው የአብይ አህመድ ጦር ለሳምንታት ተጉዞ ከተከማቸበት ከትግራይና ከአማራ ክልል ድንበር አካባቢ በከፊል ተቀንሶ እንደገና ወደ መሃል ሀገር ጉዞ ጀምረዋል። በነገራችን ላይ አብይ ወደ ቆቦ፣ ወደ ሰቆጣና ወደ ደባርቅ ኃይል ያጠራቀመው ሰሜነኞች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አልነበረም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር። ሆኖም ሰሚ ጠፋ። አሁን ደግሞ እንደገና ከምርኮ የተረፈውን ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር፣ ሰራዊትና አራዊት ተምታተውበታል። አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞትም እንደ ጉም ተንኗል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኘውን አብይ አህመድን አምኖ የሚከተል ሁሉ ዕጣ ፋንታው መክሸፍ ብቻ ነው ብለዋል አርበኛ አስረስ ማረ ዳምጤ። አሳሲት ግንባር በተደረገ ከባድ ትንቅንቅ ከ3 ተሽከርካሪ በላይ ያገዛዙ አየር ወለድ ኮማንዶች ሰለባ መሆናቸው ተነገረ። መነሻቸውን ከመንዝ ሞራሌ፣ ከሰላ ድንጋይ፣ ከተጉለትና ከጣርማበር አድርገው ወደ ሳሲት ግንባር ከተንቀሳቀሱ 16 ተሽከርካሪ ሙሉ ያገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪዎች ላይ ተሳፍረው በነበሩ ወታደሮች ላይ ድንገተኛና ከባድ የደፈጣ ጥቃት ሲፈጸም ቀሪው ኃይል በድንጋጤ በመጣበት መንገድ ፊቱን አዝሮ መሸሹን የአካባቢው ፋኖ አመራሮች አረጋግጠዋል። የሳሲት አካባቢን ከፋኖ እንዲያስለቅቁ ተልዕኮ ተቀብለው እየመጡ ሳለ ገና ከቦታው ሳይደርሱ በተፈጸመባቸው ጥቃት ሕይወታቸውን ያጡትና የቆሰሉት 3 መኪና ሙሉ የአየር ወለድ ኮማንዶ አባላት ዛሬ ማርፈጃውን በአምቡላንሶችና በሌሎች ተሽከርካሪዎች እየተጫኑ ወደ ደብረ ብርሃንና ወደ ስላ ድንጋይ ሆስፒታል ተወስደዋል። ሆስፒታሎቹም ለቁስለኞች ቅድሚያ ሕክምና እንዲሰጡ መታዘዛቸውን የሆስፒታሉ ምንጮች ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሳይቀሩ የባለብጡቅ አእምሮ ባለቤቶች በሚል የሚያሞካሿቸውና የመጨረሻ የጥንካሬያችን ማሳያ እያሉ የሚመኩባቸው የአየር ወለድ ኮማንዶችና የሪፐብሊካን ጋርድ አባላት በተደጋጋሚ በሸዋ ግንባር በወጡበት እየቀሩ ይገኛል። ወሎ ስንሻገር በደጋው መብረቅ ኮር ስር የሚገኘው የአይሻ ሰይድ ክፍለ ጦር በመቄት ወረዳ በ2 ግንባር ድል መቀዳጀቱን አስታውቋል። ትናንት የካቲት 25 ቀን 2018 ዓ.ም ከቀኑ 7 ሰዓት ተኩል ጀምሮ እስከ ምሽቱ 1 ሰዓት ድረስ ከሲሲጊ እስከ መቅረጫ ቀጠና ድረስ በዘለቀው አውደ ውጊያ የአይሻ ሰይድ ክፍለ ጦር አርበኞች አገዛዙን መከላከያ ኃይል 360 ዲግሪ ከበባ ውስጥ በማስገባት ከባድ ሰብአዊና ቁሳዊ ኪሳራ አድርሰውበታል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጿል። የክፍለ ጦሩ አርበኞች በሁለቱም ግንባሮች አገዛዙ ኃይሎች ከመሸጉበት ጉሬ ድረስ ዘልቀው በመግባት በፈጸሙት ጥቃት ለጊዜው ቁጥራቸውን በትክክል ማስቀመጥ በማይቻል ሁኔታ በርካታ ወታደሮች ወዲያውኑ ህይወታቸው ማለፉ ተገልጿል። ህይወታቸው ካለፈው በተጨማሪ ቁስለኛ ወታደሮች በተሽከርካሪዎች እየተጫኑ ወደ ፍላቂት ሆስፒታል ሲጓጓዙ ማምሸታቸውን መምሪያው ጨምሮ ገልጿል። ይህን ተከትሎ በፍላቂት ከተማ ከፍ ያለ ውጥረት መከሰቱ ሲነገር በከተማዋ የሰፈረው የአገዛዙ ጦር አዛዦች ፍላቂት ዙሪያዋን በፋኖች ስለተከበበች ተጨማሪ ጦር ይድረስልን የሚል ጥሪ ማቅረባቸውን የከተማው መስተዳደር ምንጮች ካሾለኩት መረጃ ለመረዳት ተችሏል።